ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። በዓል እንዴት አለፈ? ያው ዛሬም በዓል አለ፣ ቅዱስ ሚካኤል ነው። ዛሬም ደግሞ እንግዲህ መልካም በዓል በድጋሚ ብያለሁ። እዚህ ጋር ባይዘወይ ዛሬ የመጣሁት አመጣጤ ምንድን ነው? አንዳንድ ነገሮች እያየሁ ስለሆነ ነው። እንግዲህ ግምጃዬና ቦቼ ማለት ነው። እዚህ ጋር ሁለታቸውም እንግዲህ የርቀት ፍቅር ነበር የነበራቸው ማለት ነው። ግምጃዬ ለማታውቋቸው ነው ነግራችሁ፣ የምታውቁ ታውቃላችሁ። ግምጃ የሳውዲ ነበረች። ቦቼን ደግሞ የማውቀው የለም። በአፍላ ፍቅር እንግዲህ በሚሰራቸው ድራማዎች በፍቅር ጥምድ ያደርገን ወንድማችን ነው። እንዲሁም ደግሞ ሌላ የሆነ ድራማዎችንም እንዲሁም ፊልሞችን የሚሰራ ተወዳጅ ልጅ ነው ማለት ነው። እንግዲህ ፍቅራቸው በደንብ የጠነከረው ወይ ደግሞ በፍቅር እንደዚህ የመጡት ምንድን ነው የሆነ ጊዜ ታስታውሱ ከሆነ ቡቼ እንትን መጥቶ ነበረ ዱባይ ማለት ነው። ዱባይ በመጣበት ታይም ነው በደንብ ፍቅራቸው የተሳሰረው። ምክንያቱም እዚህ ጋር ስደት ታውቃላችሁ፣ ጊዜ ለራሳችሁ እንዲሰጡ ያደርጋል፣ ብቸኝነት አለ ምናምን። ብቻ በዛ ሆኖ እንግዲህ በደንብ ማውራት ጀምሮ ምናምን ላይቭ ላይ ራሱ በደንብ ፍቅራቸውን እየተገላለጹ ነበረ ማለት ነው። ግምጃዬ ደግሞ እንግዲህ ስደተኛ ነበረች ማለት ነው፣ ህገ ወጥ ነበረች። ከዛ እንግዲህ ከእሱ ጋር ከተግባቡ ከተዋወቁ በኋላ እሷም ሀገሯ መግባት እንዳለባት ተሰምቷት፣ እሱም ደግሞ አገሯ መግባት እንዳለባት ተነጋግረው እንግዲህ ፍቅር አያል ነው አይደለም። ሁለታቸውን በፍቅር እንግዲህ ከዚህ በፊት ያው ብዙ ሰዎች አይተናል። ኦንላይን ላይ ማን ነበረች ዘፋኟ? ስሟ ጠፋኝ። ወይኔ ብቻ የሆነች ዘፋኝ ካስታውሳችሁ ባሏ ከአሜሪካ ነበረ፣ እሷም ኢትዮጵያ። እንግዲህ እንደውም ዘፈኑ ላዘፍናለታል። ወይኔ ስሟ ጠፋኝ። አንዲት ልጅ ነበረቻት። ከዛ ደግሞ ወልደዋል አሁን ማለት ነው። ወይኔ በቃ ስሟን ጻፉልኝ፣ እኔ አላውቅም። ከዛ እሷንም አይቻለው። የምር ደስ የሚል ፍቅር ነው። እንዲሁም ደግሞ አሌክስ እና ደዚ ደግሞ በጣም ወዳቸው በጣም ደስ የሚሉ የሚገርማቸው የሆነ ጊዜ እመቤቴን ነው የምላችሁ እንቅልፍ ማለት ነው አልተኛም ነበረ ከነሱ ላይ ፍጥጥ ብዬ። ከዛ በቃ ልጆችን ትምህርት ቤት የምሸኘው ስንት ሰዓት ነው? 5 ሰዓት ነው። ስቲል እስከ 3 ሰዓት ተኩል እቆያለሁ ማለት። ከዛ ለተወሰነ ሰዓት ተኝቼ ነው እንትን የምለው እና አንዳንዴ ምን አደርጋለሁ ስልኬ ሪከርድ እንዳደርግልኝ፣ አንዳንዴ ስተኛ ማለት ነው ስልኬ ሪከርድ እንዳደርግልኝ እና ከዛ ተነስቼ እንዳዩ ማለት ነው። አንዳንዴ ፍቅር በጣም መጥፎ ነው እና በጣም ነበር የምወዳቸው፣ በጣም ነበር የምመኝላቸው እንዲገናኙ። ተገናኙ እንግዲህ ለዚህ እየሄዳ ደስ የሚል ፕሮግራም ተዘጋጅቶ ምናምን በፍቅር ያው እንግዲህ ህይወት አይደለም። እሷም ተመልሳ ወደ አዲስ አበባ አላልኩም ወደ አሜሪካ ሄዳለች። እንግዲህ በሰላም እንዲገናኙ ደግሞ ጸሎቴ ነው። ከዚህ ጋር ደግሞ እንግዲህ ቦቼና ግምጃዬን ሳያቸው እውነት ደስ አለኝ ማለት። ከዚህ በፊት ሁለታቸውን ለየብቻ ነበር የማውቃቸው። ያው ደስ ትላለች። ግምጃዬ ምርጥ ልጅ ነች፣ በራሷ ስታይል በራሷ ሙድንፏ የምትለው። እንግዲህ ቦቼን ደግሞ ታውቃላችሁ በአፍላ ፍቅር አውቄው ነው ቻናሉን ምንድን ነው የሚባለው ቲክታክ የምከታተለው እና ከዛ ፍቅር ሲጀምሩ የእውነትን ለመናገር የሆነ ፓርት ላይ በቃ ተለያዩ እያስቤ ነበር። የሆነ ታይም ላይ ተጣልተው ነበረ ምናምን። ግን ታውቃላችሁ እውነተኛ ፍቅር ጸብ አለው። የሁላችንም ፕራይቬት ስለሆነ እንጂ የማይጣላ ሰው የለም። ሁሉም ሰው ይጣላል። በተለይ እርቀት ላይ ስትሆኑ በስማ ማያጋጭ ነገር ነው የሚያጋጫቸው እና ብቻ ነገር እንዴት ነው ምናምን ብዬ ነበረ። ከዛ መሀል ላይ ደግሞ እውነት ለመናገር አንድ ነገር መናገር ስለፈለግኩኝ ነው ዛሬ የመጣሁት። በጣም ብዙ አሳፋሪ ሰዎች አላችሁ እንዴ! ያ ፓርት ላይ ማለት ነው የሆነ ትንሽ ክፍተት የተፈጠረ ፓርት ላይ እሱ ያንቺ ይሆናል ብለሽ አስበሽ ነበር እንዴ? እሱ እኮ በጣም ይበልጥሻል ምናምን እያላችሁ ነበረ ማለት ነው። በምንድን ነው የሚበልጣት እንዴ? እንደውም ማለት ነው ሁለታቸው በጣም ነው የምወዳቸው ማከብራቸው። እንደውም ትበልጠዋለች ከተባለ እሷ ነው የምትበልጠው። ምክንያቱም ስደትን ጥሳ ህይወትን ለማሸነፍ በረሃን አቋርጣ ሄደች ምርጥ ሴት ነች፣ ቢገባችሁ ማለት ነው። እሱም ጎበዝ ልጅ ነው በካራክተሩ ምናምን፣ ግን እሷም ደግሞ ወደ ካራክተሩ ልግባ ካለች መግባት ትችላለች። ማንም ሰው ተለማምዶ የሚገባው ነገር ነው። ስሜቱ ካላችሁ ፍቅሩ ካላችሁ ወደ ሆነ ስራ ስትገቡ ታመጡታላችሁ። ማንም ዩቱበር ማንም ቲክታከር የሚሰራው ነገር ነው። ገባችሁ አይደለም? ይህን ስላችሁ ቦቼን እያናናኩኝ ምናምን አይደለም፣ ግን እሷ እንደዛ እንድትሏ ስላልፈለግኩኝ ነው። የምር ማለት ነው ተናድጄ ነበረ በዛን ታይም እና እንዴት ነው ነገር ምናምን ብዬ ነበር። ግን እሱ ያኮራችኝና ደስ ያለኝ ነገር ምንድነው ታውቃላችሁ? እናንተ እሱ ይበልጥሻል ምናምን አላችሁኝ፣ ግን እኔ ራሴን የማኮራ ራሴን የማከብር ምርጥ ሴት ነኝ ብላ በትክክለኛ መልስ ሰጠችና ኦፍኮርስ እያልኩኝ ነበረ። ደስ አለኝ በጣም። ምናልባት ብዙ ጊዜ ላይቫቸው ምናምን አልከታተልም፣ ያው ማለት የሆነ ጊዜ ሲያጋጥመኝ ወይ ደግሞ ላይቭ ሪከርድ የተደረገ ምናምን ያለውኝ ምናምን ነገር እንጂ ያን ያክል ላይቭ ላይ እንደዚህ ፎከስ ምናምን አድርጌ እንትን አይደለም። ምክንያቱም ያው ስለማይመቻችልኝ ማለት ነው። በመቀጠል ግን
ወደ ገደለው ስገባ እውነት ለመናገር በጣም ደስ ብሎኛል። አንዳንዴ ቃል በተግባር ሲፈጸም እንደማይ ደስ የሚል ነገር የለም። እመቤቴ በጣም ነው ደስ ያለኝ። የምር እውነት ራሱ አልመሰለኝ፣ የሚገርማችሁ ማለት ነው። እና ስለተገናኛችሁ ደስ ብሎኛል። እግዚአብሔር አምላክ ደግሞ ፍቅራችሁን ከፍ ያደርግላችሁ። ፍቅራችሁ በትልቅ ደረጃ ደርሶ ወደ ትዳር ገብታችሁ ለማየት ያብቃል። ያው እንግዲህ ፍቅር መጀመር ማለት ትዳርን ይወስናል ማለት አይደለም። እውነት ለመናገር አንዳንዴ ትሞክራላችሁ፣ ትጀምራላችሁ፣ ካልሆነ ደግሞ የሚባል ነገር አለና ስለዚህ ወደዛ ሳትገቡ ወደ ትዳሩ እንድትገቡ ፈጣሪ ይፍቀድላችሁ። ቦቸን እንዲሁም ደግሞ ጓደኞቹን በሙሉ ደግሞ ማመስገን እፈልጋለሁ። ምክንያቱም እንግዲህ ያው እዚህ የክፍለ ሀገር ልጅ ናት ታውቃላችሁ። እዚህ ጋር አዲስ አበባ እውነት ለመናገር ሲቀበሏትም ዘመዶቿ ነበሩ። ግን በዚህን ያክል እንደዚህ የእሷ ጋር ጊዜ ማሳለፍ ምናምን ሰው ላይኖር ይችላል እና ያንንም አስባችሁ ምናምን እነ ቀስቴ ምናምን ሁላችሁም ብቻ እንደ እህት አይታችኋት እሷም ደግሞ እንደ ወንድም አይታ ቅብጥ ስትል እያየዋት ነው እና ደስ ብሎኛል። ይህንን ባህሪያችሁን አይቀይርባችሁ ማለት ፈልጋለሁ። ሴት ልጅ ስትደሰት እንደማይ ደስ የሚል ነገር የለም። አብሶ ደግሞ ስደተኛ ስትሆን እመቤቴ በጣም ነው ደስ ያለኝና ደግሞ ያጎራችኝ እንዲሁም ደግሞ ደስ ያለኝና ሴትነቷ ቅብረር እንድል ያደረገኝ ምንድን ነው ሂዳ ከሱ ቤት አልገባችም። ቤቷን የራሷን አዘጋጅታ ምናምን ነው ቤቷ ላይ ያረፈችውና እሱ ነገር በጣም ደስ ብሎኛል። ሌላ ሰዎች ደግሞ ምንድን ነው እንደዛ አይደለም። እሷ ደግሞ ምን ስትል ሰማዋት ከርድ ያየሁት እኔ ከሱ ቤት መግባት ብችልማ አገባ ነበር፣ ግን ቤተሰብ ፈቅደውልኝ ብቻ የሆነ የለም የባህልዋን እና ወጓን ያረሳች ሴት ነች እና እሱ ነገር ደስ አለኝ። ከዛ ምን አላችሁ እንዴ እንትን አላለችም ማለት ነው ምናምን ነገር ምን ችግር አለው? እኔ የምለው የሰው ልጅ አብሮ ከበላ ከጠጣ አብሮ ካያችሁት ምናምን ሌሊቱን ሁሉ አብሮ እንደዛ ይላል ማለት ነው እንዴ? ፍቅር ማለት እኮ እንደዛ አይደለም። ፍቅረኛ ጋር ጀስት ጓደኛ ሰፈር ልጅ ጋር ምናምን እኮ ቀን ላይ የምንጫወታቸው ጨዋታዎች አሉ አይደል? ደስ የሚሉ አሪፍ ጊዜዎችን እናሳልፋለን አይደል? ያ ማለት በቃ የሰው ልጅ ከተጫወተ በኋላ ዝም ብሎ መለያየት የለም ማለት አይደለም። ሁሉም ሰው እንደ ክብርሽ ነው። ክብርሽን ዝቅ ያደረግሽ ሴት እስከሆንሽ ያ ወንድ አይ እኔ ካንቺ ጋር ነገር ካላደረግኩኝ አልፈታሽም ይላል። እንዲሁም ደግሞ ለነገ የማይፈልግሽ ከሆነ ነው። ለነገ የሚፈልግሽ ከሆነ አንቺ ራሱ ፈልጋለሁ ብትይ እሱ ደግሞ ኖ ይልሻል። ክብርሽ ይቀድማል ይልሻል። ክብር ይቀድማል። ስለዚህ ያኔ አይ ነው ከነሱ ጋር ጊዜ እያሳለፈች ነው አግኝታቸዋለች ምናምን ያ ማለት ግን ሌላ ነገር ነው ማለት አይደለም። የሆነ የሰው ልጅ ተገናኝቶ ተጫወተ ምናምን ማለት ያልጋ ላይ ጨዋታ ይጫወታል ማለት አይደለም እንዴ። እና ህይወታችሁ ለአንዳንድ ሰዎች የራሳችሁ ህይወት እንደዛ ከሆነ ምንም ማድረግ አይቻልም። ቢኬርፉል ዩር ላይፍ። የምሬን ነው። እግዚአብሔርን በደንብ መጠንቀቅ አለባችሁ። በተለይ ስደተኛና ሴት ስትሆኑ ተግባባን። ሴት ስትሆኝ ትክክለኛ ሴት ቀሚስ ለባሽ ሁሉ ሴት ነው ማለት አይደለም፣ ግን ትክክለኛ ሴት ስትሆኝ በዛ ላይ ደግሞ ስደትን የነካሽ ሴት ስትሆኝ ህይወት ያበስልሻል። በእድሜ ትልቅ ሰው ምናምን አይደለም፣ ግን በጣም ምርጥ ልጅ ነች። እግዚአብሔርን የሆነ እድሜዋ ትንሽ ነው የምትመስለኝ። እኔ ራሱ መበልጣት ምናምን ይመስለኛል እንደውም በብዙ አመቱ ለምናምን እና ሰው ጀስት ፈታ ትበል እና እንግዲህ ሁለታቸውም ዩቱብ ቻናል ከፍተዋል። አበረታቷቸው። ሁለታቸውም እህቶቻቸው ወንድሞቻችን ናቸው። ተግባባን። ስለዚህ አንዳንዴ ሴት ልጅ ደስ ሲላት ማትወዱ የሆነ ነገራችሁ የሚያንጨራጭራችሁ ምንም ማድረግ አይቻልም። የምሬ ነው። ኮሜንቱ ሁሉ ሲያስጠላ ዘጋኝ ማለት ለዛ ነው ቪዲዮ መስራት የፈለግኩት። በየቦታው እያዩ ያሉት ኮሜንት ደስ አይልም። ስለዚህ እህታችን ደስተኛ ስለሆነች እንደውም ደስ ሊለን ይገባል። የስደት እህታችን ከስደት ወጣ ሀገሯ ስለገባች ማለት ነው። እና ደግሞ ግምጃዬ ለመክርሽ የምፈልገው ወይ ደግሞ መልክቴን ከሰማሽ ስደት መልሰሽ እንዳትመጭ። ምንም ይሁን ተጋፈጭ ከዛ ጋር ያለውን ህይወት ቦቼ ጋርም ያለሽን እንትን ብለሽ ምናምን በደንብ አድርጋችሁ ዩቱባችሁንም ስሩ፣ ቲክታክም እንደዚህ ላይ ስሩ። ስደት ድጋሚ ኤክስ ኦኬ። እና ይመቻችሁ። ተው የሆነ ያልሆነ ነገር አትበሏቸው እሺ። ሲያምሩ ደግሞ